ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት በየቤታችን የሚገኝ ነገር ግን ብዙዎቻችን የጤና ሚስጥሩ ያልገባን አንድ ድንቅ ቅመም ነው። እሱም ቀረፋ ሲሆን ቀረፋ ለሻይ ወይም ለምግብ ማጣፈጫነት ብቻ የሚውል ተራ ቅመም ሳይሆን በቤታችን ውስጥ ያለ እውነተኛ የተፈጥሮ ፋርማሲ ነው። ዛሬ ይህ ድንቅ ቅመም እንዴት ለደም ስኳር ቁጥጥር እንደ መከላከያ ጋሻ እንደሚሆን፣ ለሰውነታችሁ ስብ ማቃጠልና ለክብደት መቀነስ እንዴት እፎይታን እንደሚሰጥ፣ እንዲሁም የአእምሯችሁን ንቃትና የበሽታ መከላከል አቅማችሁን እንዴት እንደሚገነባ ስንነጋገር የሚገርሙ እውነቶችን ትሰማላችሁ። በተለይ ደግሞ በዚህ መረጃ መጨረሻ ላይ የቀረፋ ውሃን ስትጠቀሙ ተከትለው የሚመጡ የጤንነት ስጦታዎች ምን ያክል የህይወት ጥራትን እንደሚጨምሩ፣ እንዲሁም ደግሞ እንዴት አዘጋጅታችሁ መጠቀም እንዳለባችሁ ሰፋ አድርገን የምንመለከት ይሆናል። እስካሁን ይህንን አስደናቂ ጥቅም ካላወቃችሁ እንግዲህ ከአሁን ጀምሮ ብትጠቀሙት በሰውነታችሁ ላይ የምታዩትን ለውጥ ትታዘባላችሁ። ስለዚህ የቀረፋን አስደናቂ ጥቅሞች ለማወቅና ጤናችሁን በተፈጥሮ ለመጠበቅ እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ የጤና መረጃዎቼ ሁልጊዜም ደግሞ ወደ እናንተ እንዲደርሱ ሰብስክራይብ ማድረግ እንዳይረሳ እላለሁኝ። ወደ ዝርዝር ጥቅሞቹ እንለፍ፣ አብራችሁኝ ቆዩ። ቀረፋ ከጥንት ጀምሮ ለገዢዎችና ለነገስታት በገጸ በረከትነት የሚቀርብ ድንቅ ቅመም ብቻ ሳይሆን በውስጡ ባለው ሲናማልዲሃይድ በተባለ ንቁ ንጥረ ነገር አማካኝነት ለሰውነታችን እንደ ተፈጥሯዊ ጋሻ ሆኖ የሚያገለግል ድንቅ መድኃኒት ነው ማለት ነው። የቀረፋ ዋናው የጤና በረከት የሚመነጨው እንግዲህ በውስጡ ካለው ከፍተኛ የጸረ ኦክሲዳንት ክምችት ሲሆን ይህም በሰውነታችን ውስጥ የሚፈጠሩ የውስጥ ቁርጠቶችን በመፈወስና ሴሎቻችንን እንዳያረጁ በመጠበቅ ረገድ ትልቅ ሚናን ይጫወታል። በተለይም የቀረፋ ውሃን አዘውትሮ መጠጣት የደም ስኳር መጠንን በማመጣጠን ረገድ ወደር የማይገኝለት ሲሆን የኢንሱሊን ሆርሞን ስራን በማነቃቃት ስኳር ወደ ሴሎች እንዲገባና ለሰውነት ኃይል እንዲሰጥ ያደርጋል። ይህ ደግሞ ለስኳር ህመምተኞችም ሆነ ክብደታቸውን ለመቀነስ ለሚፈልጉ ሰዎች የሰውነትን ስብ የማቃጠል ብቃት ስለሚጨምርላቸው እጅግ ጠቃሚ ነው። ከዚህም በተጨማሪ ቀረፋ የደም ዝውውርን በማቀላጠፍና መጥፎ የተባለውን ኮሌስትሮል በመቀነስ የልብን ጤና ይንከባከባል። በባክቴሪያና በፈንገስ የሚመጡ የጤና እክሎችንም የመከላከል ከፍተኛ አቅም አለው። ለምግብ መፈጨት ስርዓት መሳለጥ፣ ለሆድ መነፋት መጥፋትና ለቆዳ ጥራት አስተዋጽኦ ማድረጉም ሌላው ድንቅ ባህሪው ነው። ለሴቶች ደግሞ በወር አበባ ወቅት የሚከሰትን የሆድ ቁርጠትና የማቅለሽለሽ ስሜት በማስታገስ ረገድ እንደ ተፈጥሯዊ መድኃኒት ያገለግላል። ይሁን እንጂ የቀረፋን የጤና በረከት ለማግኘት በምንጠቀምበት ወቅት በቀን ከአንድ የሻይ ማንኪያ በላይ አለመውሰድና እንደ አስፈላጊነቱ ከባለሙያ ጋር መመካከር የተሟላ ጤንነት በጣም የተሻለ ነው። ከዚህ በመቀጠል እንግዲህ ቀረፋ ለጤንነታችን የሚሰጠውን 6 የጤና ገጸ በረከቶችን አንድ ባንድ ለየብቻው የምንመለከት ይሆናል። ለምሳሌ በቀዳሚነት የምንመለከተው በደም ውስጥ ያለውን የስኳር መጠን ይቆጣጠርልናል። ቀረፋ በደም ውስጥ ያለውን የስኳር መጠን የመቆጣጠር አስገራሚ ብቃቱ ተፈጥሯዊ ኢንሱሊን በሚል መጠሪያ እንዲታወቅ አስችሎታል። ይህ የጤና በረከት የሚገኘው ቀረፋ በሰውነታችን ውስጥ ያለውን የኢንሱሊን ሆርሞን ሚና በመኮረጅ ስኳር ከደም ስር ወጥቶ ወደ ሴሎች እንዲገባና ለሰውነታችን የኃይል ምንጭ እንዲሆን በማገዙ ምክንያት ነው። ከዚህም በተጨማሪ ምግብ ከተመገብን በኋላ ስኳር በድንገት ወደ ደም ውስጥ እንዳይገባ የማዘግየት ልዩ ባህሪ ያለው። ይህም የሚሆነው በደም ውስጥ ያለው ምግብ ወደ አንጀት የሚሄድበትን ፍጥነት በመቀነስ እንግዲህ ካርቦሃይድሬቶች ተሰባብረው ወደ ደም እንዲገቡ በዝግታና በተመጣጣኝ ሁኔታ እንዲሆን በማድረጉ ነው። ይህ ሂደት በተለይ የስኳር ህመም ላለባቸው ሰዎች በሽታውን በአግባቡ ለመቆጣጠር የሚረዳቸው ሲሆን፣ ለጤናማ ሰዎች ደግሞ የኢንሱሊን መቋቋም እንዳይከሰትባቸውና ለወደፊት ለስኳር በሽታ የመጋለጥ ዕድላቸውን ዝቅ ለማድረግ ትልቅ ዋስትና ናቸው። በመሆኑም የቀረፋ ውሃን ከምግብ በኋላ መጠጣት በምግብ ውስጥ ያለውን የስኳር መጠን በቁጥጥር ስር ለመዋልና የሰውነትን ጤናማ የስኳር ስርዓት ለመጠበቅ እጅግ ውጤታማ ተፈጥሯዊ መፍትሄ ነው ማለት ነው። ሁለተኛው ደግሞ ክብደትን ለመቀነስ ተመራጭ መንገድ ነው። ቀረፋ ለክብደት መቀነስ በሚደረግ ጥረት ውስጥ እንደ ትልቅ አጋዥ የሚቆጠረው በሰውነታችን ውስጥ ያለውን የስብ ማቃጠል ሂደት የማፋጠን ልዩ ችሎታ ስላለው ነው። ይህ ቅመም በውስጡ ባለው ሙቀት ሰጪ ባህሪ አማካኝነት ሰውነታችን ምግብን ወደ ኃይል የሚቀየርበትን ፍጥነት እንዲጨምር ስለሚያደርገው እንግዲህ በሰውነት ውስጥ ተከማችቶ የሚገኝ ስብ ይበልጥ እንዲቃጠል ይረዳል። ከዚህም በላይ ቀረፋ በደም ውስጥ ያለውን የስኳር መጠን ስለሚያረጋጋ ሰውነታችን ከፍተኛ መጠን ያለው ኢንሱሊን እንዳያመነጭ ያደርጋል። ይህም ኢንሱሊን ስብን የሚያከማች ሆርሞን በመሆኑ መጠኑ ሲቀንስ ሰውነታችን ስብ ማከማቸቱን ትቶ ማቃጠል እንዲጀምር ያነሳሰዋል።
ሌላውና ወሳኙ ጥቅሙ ደግሞ የምግብ ፍላጎትን የመቀነስ ብቃቱ ነው። የቀረፋ ውሃን መጠጣት ሆድ ውስጥ ያለው ምግብ በዝግታ እንዲፈጭ ስለሚያደርግ የረሃብ ስሜት ቶሎ እንዳይመጣና ከልክ በላይ የመመገብ ፍላጎት እንዲቀንስ ይረዳል። በተለይም በሆድ አካባቢ የሚገኘን ግትር ስብ ለማጥፋት የቀረፋ ውሃን ጠዋት በባዶ ሆድ መጠጣት በሳይንሳዊ መንገድ የሚመከር ውጤታማ ዘዴ ነው ማለት ነው። ሶስተኛው ደግሞ ለልብ ጤና የላቀ ጥቅም አለው። ቀረፋ የልብንና የደም ዝውውር ስርዓትን ጤናማነት ለመጠበቅ የሚረዳው በደም ውስጥ የሚገኙ ጎጂ ንጥረ ነገሮችን በማጽዳትና የደም ስሮችን የመለጠጥ አቅም በማሻሻል ነው። ይህ ቅመም በዋናነት መጥፎ የተባለውን ኮሌስትሮል ወይም ኤልዲኤል የሚባለውን ኮሌስትሮል እና ትራይግላይሰራይድ የተባሉ የሰባ ንጥረ ነገሮችን መጠን በመቀነስ የደም ቧንቧዎች እንዳይጠቡና እንዳይዘጉ የሚከላከል ትልቅ አቅም አለው። ከዚህም ጋር ተያይዞ ቀረፋ የደም ግፊትን በማመጣጠን ረገድ የሚጫወተው ሚና ከፍተኛ ሲሆን የደም ስሮች ዘና እንዲሉ በማድረግ ደም በሰውነታችን ውስጥ ያለምንም ጫና እንዲዘዋወር ይረዳል። ይህ ሂደት የልብን ስራ የሚያቀልና ለልብ ድካም ሆነ ለድንገተኛ የደም መፍሰስ የመጋለጥ ዕድልን በከፍተኛ ሁኔታ የሚቀንስ ነው። በተጨማሪም በውስጡ ያለው ጸረ ብግነት ባህሪም በደም ስሮች ግድግዳ ላይ የሚፈጠሩ ጥቃቅን ቁስለቶችን ስለሚፈውስ አጠቃላይ የልብና የደም ዝውውር ስርዓታችንን በንቃትና በጤናማ ሁኔታ እንዲቀጥል ያደርግልናል ማለት ነው። አራተኛው ነጥብ ደግሞ የወር አበባ ህመምን ለማስታገስ ጥሩ መድኃኒት ነው። ቀረፋ ለሴቶች በወር አበባ ወቅት የሚከሰትን ከፍተኛ የህመም ስሜትንና ቁርጠትን ለማስታገስ እንደ ተፈጥሯዊ አስተማማኝ መድኃኒት ያገለግላል። ይህ ቅመም በውስጡ ባለው የደም ዝውውርን የማመጣጠንና ጸረ ብግነት ባህሪው አማካኝነት በማህፀን አካባቢ የሚከሰት የጡንቻ መኮማተሮችን ዘና እንዲሉ ያደርጋል። ጥናቶች እንደሚያሳዩት የቀረፋ ውሃን መጠጣት በወር አበባ ወቅት የሚከሰትን ከፍተኛ የሆድና የወገብ ህመም ከመቀነሱም በላይ ከህመሙ ጋር ተያይዞ የሚመጣን የማቅለሽለሽና የማስታወክ ስሜትን ለማስወገድ ይረዳል። በተጨማሪም ቀረፋ ከመጠን ያለፈ የደም መፍሰስን የመቀነስና የወር አበባ ዑደትን በጤናማ ሁኔታ እንዲቀጥል የማድረግ ትልቅ አቅም አለው። ብዙ ሴቶች በዚህ ወቅት ሰው ሰራሽ የህመም ማስታገሻዎችን ከመውሰድ ይልቅ የቀረፋ ውሃን መጠጣት ይመርጣሉ። ምክንያቱም ህመሙን ከማስታገስም ባለፈ ሰውነትን የማረጋጋትና ድካምን የማጥፋት ተፈጥሯዊ አቅም ስላለው ማለት ነው። አምስተኛው ደግሞ በሽታ የመከላከል አቅምን ይገነባል። ቀረፋ ለሰውነታችን በሽታ የመከላከል ስርዓት እንደ ተፈጥሯዊ የጥበቃ አጥር ሆኖ የሚያገለግለው በውስጡ በያዘው ከፍተኛ የጸረ ባክቴሪያ፣ የጸረ ቫይረስና የጸረ ፈንገስ ባህሪ አማካኝነት ነው። በውስጡ የሚገኘው ሲናማልዲሃይድ የተባለው ንቁ ንጥረ ነገር ጎጂ የሆኑ ባክቴሪያዎችንና ቫይረሶችን በሰውነታችን ውስጥ እንዳይራቡና ጉዳት እንዳያደርሱ ይከላከላል። በተለይም በብርድና በወቅታዊ የአየር ንብረት ለውጥ ምክንያት የሚከሰቱ እንደ ጉንፋን፣ ሳልና የጉሮሮ ህመሞችን የመከላከልና የመፈወስ አቅሙ እጅግ ከፍተኛ ነው። ከዚህም በተጨማሪ ቀረፋ በውስጡ ባለው ከፍተኛ የጸረ ኦክሲዳንት ክምችት አማካኝነት የነጭ ደም ሴሎችን ስራ በማነቃቃት ሰውነታችን ባዕድ ነገሮችን የመዋጋት ብቃቱ እንዲጨምር ያደርጋል። የቀረፋ ውሃን አዘውትሮ መጠጣት በአፍ ውስጥ የሚፈጠሩ ኢንፌክሽኖችንና መጥፎ ጠረንን ከማስወገድም በላይ አጠቃላይ የሰውነትን ድካም በማጥፋት በሽታን የመቋቋም አቅማችንን ከውስጥ ወደ ውጭ ይገነባዋል ማለት ነው። ሌላው ስድስተኛና የመጨረሻው እንግዲህ ለአእምሮ ንቃት የሚረዳ መሆኑ ነው። ቀረፋ የአእምሮን ንቃትና ትኩረት በመጨመር ያለው ሚና እጅግ አስገራሚ ነው። ይህም የሚሆነው በውስጡ ያሉት ንጥረ ነገሮች በአንጎል ሕዋሳት መካከል ያለውን ግንኙነት በማጠናከርና የደም ዝውውር ወደ አእምሮ እንዲጨምር በማድረጋቸው ነው። ጥናቶች እንደሚያሳዩት የቀረፋ መዓዛ ወይም ሽታው ማለት ነው ብቻውን የአንጎልን ስራ የማነቃቃት ትልቅ አቅም ያለው ሲሆን የቀረፋ ውሃን መጠጣት ደግሞ የማስታወስ ችሎታችንን ለማሻሻልና አዳዲስ መረጃዎችን በፍጥነት ለመረዳት ይረዳል። ከዚህም በላይ ቀረፋ በአንጎል ውስጥ የሚከማቹና እንደ አልዛይመር ወይም የመርሳት በሽታና ፓርኪንሰን ያሉ የነርቭ ህመሞችን የሚያስከትሉ ጎጂ ፕሮቲኖችን የመከላከልም ትልቅ አቅም አለው። በአእምሮ ሕዋሳት ላይ የሚደርሰውን የኦክሳይድ ጫና በመቀነስ የነርቭ ሴሎች እንዳይጎዱና ረጅም ዕድሜ እንዲኖራቸው ስለሚያደርግ በስራ ላይም ሆነ በትምህርት ወቅት የሚከሰትን የአእምሮ መዛልና የትኩረት ማጣት ለማስወገድ የቀረፋ ውሃን መጠቀም ተመራጭ ተፈጥሯዊ መፍትሄ ነው ማለት ነው። ለእነዚህ ሁሉ የበሽታና የጤና ችግሮች እንግዲህ ቀረፋ የራሱ የሆነ የአዘገጃጀት ስርዓት አለው ማለት ነው። ስለዚህ ቀረፋን ለጤና ጥቅሙን ስንጠቀሙ እንግዲህ በተለያዩ ቀላል መንገዶች ማዘጋጀት እንችላለን። ዋነኛውና ተመራጭ ዘዴው እንግዲህ እንደ ሻይ ማዘጋጀት ሲሆን አንድ መካከለኛ የቀረፋ እንጨት ወይም ግማሽ ሻይ ማንኪያ ዱቄት በአንድ ኩባያ የፈላ ውሃ ውስጥ ለ10 ደቂቃ ዘፍዝፎ በመተው መጠጣት ይቻላል። በተጨማሪም ግማሽ የሻይ ማንኪያ የቀረፋ ዱቄትን ከአንድ የሾርባ ማንኪያ ማር ጋር በመቀላቀል ለበሽታ መከላከል መውሰድ
ወይም ደግሞ በጠዋት ቁርስ በወተትና በቡና ላይ ነስንሶ በመጠቀም የደም ስኳርን ማመጣጠን ይቻላል። ይሁን እንጂ በቀን ከአንድ ሻይ ማንኪያ በላይ ባንጠቀምና ሴሎን የተባለውን የቀረፋ አይነት ብንመርጥ ይበልጥ ተጠቃሚ እንሆናለን ማለት ነው። ክቡራትና ክቡራን፣ ስለ ቀረፋ አስገራሚ የመድኃኒትነት ጥቅሞችና ጤናችንን ለመጠበቅ ስለሚረዱን መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ቀረፋ ለደም ስኳር ቁጥጥር፣ ለልብ ጤንነት፣ ሰውነት ውስጥ የሚፈጠርን ቁስለት ለመከላከል እንዲሁም የአንጎልን ተግባር ለማነቃቃት ያለውን ወደር የለሽ ፋይዳ መረዳት በእናንተም ሆነ በምትወዱ ሰው ህይወት ላይ ትልቅ ለውጥን ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። ማስታወስ ያለባችሁ ትልቁ እውነታ እንግዲህ ጤናችን በእጃችን መሆኑን ሲሆን ዛሬ በአመጋገባችን በጤና አጠባበቃችን ላይ የምናደርገው መጠነኛ ማሻሻያ እንደ ቀረፋ ያሉ ተፈጥሯዊ ቅመሞችን በአግባቡ ማዘውተር እንግዲህ ነገ ከሚመጡ አስከፊ የጤና እክሎች የምንድንበት አስተማማኝ ጋሻችን ናት። ይህንን የቀረፋን የተፈጥሮ ስጦታ በትክክለኛ መንገድ በመጠቀም ራሳችሁንና ቤተሰቦቻችሁን ከበሽታ ጠብቁ። ይህ የዘውትር ምክሬ ነው ማለት ነው። ያላችሁን አስተያየት ወይም ቀረፋን ተጠቅማችሁ ያገኛችሁትን ለውጥ እንዲሁም ደግሞ በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ አንብቤ ተገቢውን ምላሽ የምሰጥባቸው ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ሕይወት እንዲታደግ እንግዲህ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።